ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የግሬድ 10 ጂኦግራፊ የዩኒት 6 ሁማን ናቹራል ኢንቫይሮንመንት ኢንተራክሽን ሰው ልጆች ከተፈጥሮ ሀብቶች ከተፈጥሮ አካባቢያቸው ጋር ያላቸውን ኢንተራክሽን በሰፊው የሰው ልጅና የተፈጥሮ አካባቢ ምን አይነት ኢንተራክሽን ምን አይነት ግንኙነት ምን አይነት መስተጋብር አላቸው የሚለውን ሀሳብ በዚህ ምዕራፍ እንመለከታለን። Introduction ከኢንትሮዳክሽን ነው የምንጀምረው። In Unit 5 you have studied a major economic and cultural activity in Africa. እንግዲህ እንደምታስታውሱት በዩኒት 5 ላይ ስለ አፍሪካ ሜጀር የሚባሉ ዋናውን የኢኮኖሚ እንደዚሁም ካልቸራል አክቲቪቲዎችን ተምረናል። Hence you have learned that people use resources obtained from natural environment. በዛም በአጠቃላይ ሰዎች ናቹራል ኢንቫይሮንመንታቸው ከተፈጥሮ አካባቢያቸው ጋር ያላቸውን ግንኙነት እንዴት ሀብቶቻቸውን እንደሚጠቀሙት ተመልክተናል። ስፔሻሊ በተለያዩ ከፕራይመሪ ኢኮኖሚክ አክቲቪቲ በሰከንደሪ ሁሉም በተለይም ፕራይመሪ ዳይሬክትሊ ከናቹራል ኢንቫይሮንመንት ጋር ተያያዥነት እንዳለው ሌሎችም ሰከንደሪ ተርሸሪ የምንላቸው in the one or another way ተፈጥሮ ኢንቫይሮንመንት ከተፈጥሮ አካባቢያችን ጋር መስተጋብራቸው ቀላል አይደለም በዛ ላይ የተመሰረቱ ናቸው። Meanwhile in unit 6 you will learn about why and how people interact with their environment while using the resource. በዚህ ምዕራፍ በዋነኛነት በዩኒት 6 ላይ ሰዎች የተፈጥሮ ሀብቶችን ሪሶርሶችን ሲጠቀሙ ለምንና እንዴት በምን አይነት መልኩ ከአካባቢያቸው ጋር ኢንተራክት እንደሚያደርጉ እንደሚገናኙ በዚህ ምዕራፍ እንመለከታለን ማለት ነው። The world population is rapidly increasing. እውነት ነው የዓለም የህዝብ ቁጥር በከፍተኛ ሁኔታ እየጨመረ ነው ይለናል። Today over 7 billion people live on the planet. በዚህ ፕላኔታችን በምድር በኤርዝ በፕላኔታችን ኤርዝ ላይ በአሁኑ ሰዓት ከ7 ቢሊዮን በላይ ሰዎች ይኖራሉ ተብሎ ይገመታል። This figure has far-reaching implications as humans put a huge impact on the natural environment. ያም በዋናነት ሰዎች በናቹራል ኢንቫይሮንመንት በተፈጥሮ አካባቢ ላይ ምን ያህል ሂውጅ ከፍተኛ የሆነ ኢምፓክት ተጽዕኖ እንደሚያሳድሩ ቁጥሩ 7 ቢሊዮን በላይ የዓለማችን ህዝብ ቁጥር መድረሱ የአይነት ኢምፕሊኬሽን የአይነት አንደምታን ይሰጠናል ከፍተኛ ተጽዕኖ። ምክንያቱም ከፍተኛ ፖፑሌሽን ባደገ ቁጥር ያ ሁሉ ከኢንቫይሮንመንት ጋር ነው ከኢንቫይሮንመንት ጋር ኢንተራክሽን አለው በብዙ መልኩ በሰርቫይቫል በምግብ በመጠለያ በምን ሁሉም ከኢንቫይሮንመንት ጋር ዲፔንድ ያደርጋል። በዛ ምክንያት ከፍተኛ ጫና environment ላይ ይመጣል ማለት ነው። natural environment therefore providing a space food and a resource for a large world population is in a sustainable way into the distant future is the most serious challenge ነው። በዚህም የተነሳ በጣም ለዓለም ህዝብ በከፍተኛ ቁጥር እየጨመረ ያለው የዓለም ህዝብ የሚሆኑ የተለያዩ ስፔስ የመኖሪያ ቦታዎች የተለያዩ ስፔሶች የመማሪያ የጤና ምናምን የሚሆኑ አጠቃላይ ስፔሶችን ቦታዎችን እንደዚህ ከምግብ ጋር ሰስተነብል የሆነ ሪሶርስ ዘላቂነት ያለው ሀብትን ወደፊት ለሰው ልጆች ከማቅረብ አንፃር ከፍተኛ ፈተና ሲሪየስ የሆነ ቻሌንጅ ይገጥመናል ማለት ነው። አፍሪካን ፓርቲኩላር አፍሪካን ደግሞ ፓርቲኩላር የአፍሪካን ስንመለከት coupled with a slow level of economic development and a very rapid population growth rate will be highly affected. የአፍሪካን ደግሞ በተለየ መልኩ ስንመለከት አፍሪካ በተለይ በዝቅተኛ የሆነ ኢኮኖሚ ያላት አህጉር ነች። የአፍሪካ ኢኮኖሚ ዝቅተኛ እንደሆነ ይታወቃል። ለዚሁም ደግሞ የህዝብ ቁጥር በከፍተኛ ሁኔታ እየጨመረ ነው። እነዚህ ሁለቱ ነገሮች ተዳምረው ካፕልድ ሆነው ከፍተኛ ተጽዕኖ ፓርቲኩላርሊ አፍሪካ ላይ ይፈጥራል ማለት ነው። however ነገር ግን this challenge can be overcome if natural resources are sustainably used. ይህን
ተፈጥሮ ሀብቶችን ሰስተነብሊ ስንል አሁን የምንጠቀማቸው ሪሶርሶችን በአግባቡ ተጠቅመን ለቀጣይ ለፊውቸር ጀነሬሽንም በማይገዳ መልኩ ስንጠቀም ነው ሰስተነብል ዩዝ የምንለው። ሶ እነዚህ የተፈጥሮ ሀብቶቻችንን ሰስተነብል ጥቅም ላይ ስናውል እነዚህ አይነት ቻሌንጆችን መጋፈጥ መቋቋም ይቻላል ማለት ነው። ሶ ሰስተነብል ዩዝ በጣም አስፈላጊ ይሆናል። besides the environment allows humans to make certain modifications for their survival. በተጨማሪም ደግሞ አካባቢ በኢንቫይሮንመንታችን የሰው ልጅ ለሰርቫይቫል ሲል ለህልውናው ሲል አንዳንድ የሆኑ ሞዲፊኬሽኖችን እንዲያደርግ ያስችላቸዋል። ማለትም ለምሳሌ ሰዎች አካባቢያቸውን በሚመቻቸው መልኩ ለምሳሌ ሜዳማ ስፍራዎችን ጫካዎችን ምናምን አልምተው የእርሻ ቦታ ሊያደርጉ ይችላሉ። የተለያዩ ፋብሪካዎችን በተለያዩ አገልግሎት ሊጠቀሙ ይችላሉ። እንደየሁኔታው ሞዲፋይ አድርጎ አካባቢያቸውን ሊጠቀሙ ይችላሉ። ለሰርቫይቫል ለተለያዩ ምክንያት ሁማን ሞዲፊኬሽን አካባቢያችን ይፈቅድልናል ማለት ነው። Hence, humans have made significant changes to the environment in the way that suit them. ስለዚህ ሰዎች በአካባቢያቸው ላይ ለነሱ ሲዩት በሚያመቻቸው መልኩ ከፍተኛ የሆኑ ሞዲፊኬሽኖችን እያደረጉ ነው ማለት ነው። ያን ኢንቫይሮንመንት ለኛ ይፈቅድልናል ሞዲፋይ እንድናደርግ አካባቢያችን። As the global human population continues to grow, so do humans' impact on the environment. እንግዲህ የሰው ልጅ በዓለም ደረጃ ግሎባሊ የሰው ልጅ ቁጥር በከፍተኛ ሁኔታ እየጨመረ በመሄዱ የሰው ልጅ ደግሞ አካባቢው ላይ በኢንቫይሮንመንት ላይ የሚያሳድረው ተጽዕኖ በዛው ልክ ከፍ እያለ ተጽዕኖ ኢምፓክቱ ከፍተኛ እየሆነ ይመጣል። Therefore, sustainable and equitable solution ያስፈልጋል። sustainable and equitable solutions are required to address the interconnected challenges of protecting the natural environment. ስለዚህ የተፈጥሮ አካባቢያችንን ፕሮቴክት ከመጠበቅ አንፃር ከነሱ ጋር የሚመጡ ኢንተርኮኔክት የተያያዙ ቻሌንጆችን ፈተናዎችን ለማለፍ እነዚህን ለመፍታት ዘላቂና ፍትሃዊ መፍትሄዎች ያስፈልጋሉ ይላል። በተጨማሪም ደግሞ in this regard the indigenous knowledge and the good practice of African people are very important. በተጨማሪም ከዚህ ጋር በተያያዘ የአፍሪካ ውስጥ ያሉ ኢንዲጂነስ የሆኑ ሀገር በቀል የሆኑ እውቀቶችና ጉድ የሆኑ ፕራክቲሶች ጥሩ የሆኑ ልማዶች ጥሩ የሆኑ ተግባሮች እነዚህ አይነት እውቀቶች መልካም የሆኑ ልማዶች እጅግ በጣም አስፈላጊ ይሆናሉ። እነሱንም በዚህ ምዕራፍ ለማየት እንሞክራለን። ኢንዲጂነስ የሆኑ ሀገራችን ውስጥም ለምሳሌ አሉ አካባቢን ከመጠበቅ አንፃር የተለያዩ ኢንዲጂነስ የሆኑ እውቀቶች በጣም አስፈላጊ ይሆናሉ ማለት ነው። ዩኒት አውትካሞች አሉ። የዚህ ምዕራፍ ስናጠናቅቅ ማወቅ የሚጠበቁ ነጥቦች አሉ። ወደ 4 ነጥቦች ተጠቅሰዋል። እነዚህን ይህን ምዕራፍ ስናጠናቅቅ ማወቃችሁን መለስ ብላችሁ ቼክ ማድረግ ይጠበቅባችኋል ማለት ነው። ወደ 3 ሜን ኮንቴንቶች አሉ እዚህ ምዕራፍ ላይ። የመጀመሪያው ኦቨርቪው ፖፑሌሽን ቼንጅ የመጀመሪያው ሴክሽናችን ነው። ስለ አጠቃላይ ግሎባል ፖፑሌሽን የዓለም የህዝብ ቁጥር መለዋወጥን አጠቃላይ ኦቨርቪው እንመለከታለን በመጀመሪያው ሴክሽን። በሁለተኛው ሴክሽናችን ደግሞ ስለ ሂውማን ኢንቫይሮንመንት የሰው ልጅና አካባቢ ያላቸውን መስተጋብር ግንኙነታቸው ምን እንደሚመስል ለማየት እንሞክራለን። በሶስተኛው ክፍል ትምህርታችን ኢንዲጂነስ ኖሌጅ ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን አፍሪካ በአፍሪካ ላይ የተፈጥሮ አካባቢዎችን ከመጠበቅ አንፃር ኢንዲጂነስ ኖሌጆች አስፈላጊነት ምን እንደሚመስል ለማየት እንሞክራለን። ዩኒት ሰመሪውን አይተን እንደዚሁ ሪቪው ጥያቄዎችን ሰርተን ይህን ምዕራፍ የምናጠናቅቅ ነው። 6.1 ኦቨርቪው ኦፍ ግሎባል ፖፑሌሽን ቼንጅ። Population change is the difference in the size of population from the beginning to the end of certain period. Population change ወይም የህዝብ ቁጥር መለወጥ እንለው የሆነ certain period ከሆነ ጊዜ ጀምሮ እስከሆነ የጊዜ መዳረሻ ድረስ ያለውን
በዛ መካከል ያለውን የህዝብ ብዛት ዲፈረንሱን ልዩነቱን ለምሳሌ ከባለፈው ሴንቸሪ ከ20ኛው ሴንቸሪ ጀምሮ እስከ 21ኛው ሴንቸሪ ያለውን የህዝብ ቁጥር ዲፈረንስ ሊሆን ይችላል። ከሆነ ጊዜ ብቻ ፓርቲኩላር ታይም የሆነ ሰርታይም ፔሪድን ወስደን እስከሆነ ጊዜ ያለውን ዲፈረንስ የፖፑሌሽን ቼንጅ በፖፑሌሽን ቼንጅ እንለዋለን። የህዝብ ቁጥር ቼንጅ የህዝብ ቁጥር መለወጥ ብለን እንወስደው እንችላለን። the change in the population also changes the composition of population ይሄ የህዝብ ቁጥር መለወጥ በአጠቃላይ ኮምፖዚሽኑን የስብጥር ምንለው የፖፑሌሽን ስብጥር የህዝብ ስብጥር የሚባለው በተለይ because of births and deaths rates, sex ratio, life expectancy and migration rate በአጠቃላይ የህዝብ ቁጥር መለወጥ ምንለው ከኮምፖዚሽኑ የህዝብ ቁጥር ስብጥሩን ይለውጣል። ምክንያቱም ከልደት አንፃር ሰዎች ይበልጣቸው የውልደት ምጣኔያቸው የሞት ምጣኔያቸው ሊሆን ይችላል። የጾታ ሬሺዮ ከጾታ ጋር የተያዘው የወንድ ሴት ላይፍ ኤክስፔክታንሲ ሰዎች ምን ያህል በህይወት ዘመናቸው ምን ያህል ጊዜ ይቆያሉ የሚለው እዚሁ ማይግሬሽን የስደት ከአንድ ሀገር ወደ አንድ ሀገር የሚሰደዱበት ምጣኔንም ይቀይራል። ይሄ የፖፑሌሽን ቼንጅ በአጠቃላይ meanwhile population growth is the increase in the number of individuals in a population በሌላም በኩል ደግሞ የህዝብ ቁጥር መጨመር ስንል የግለሰብ በህዝብ በፖፑሌሽን ውስጥ የህዝብ የኢንዲቪጁዋል የግለሰቦችንም ቁጥር ይለውጣል። ብዛቱን እንደዚሁ change ያደርጋል። the two factors involved in the increase in the number of individuals in the population are fertility which is birth rate and immigration and immigration እነዚህ ሁለቱ ፋክተሮች በተለይም ፈርቲሊቲ እና ኢሚግሬሽን በዋናነት የአንድን አካባቢ የሆነ አካባቢን ቁጥር ይጨምራል ኢንክሪዝ ያደርጋል። የሰዎችን ቁጥር በሆነ አካባቢ ላይ ይጨምራሉ ማለት ነው። ለምሳሌ አሜሪካ ላይ ወደ አሜሪካ ብዙ ሰዎች የሚሰደዱ ቁጥር ተሰደዱ ቁጥር የአሜሪካ ህዝብ ቁጥር ይጨምራል። አዳዲስ ልጆች በተወለዱ ቁጥር አዳዲስ የህዝብ ቁጥር ይጨምራል። በሌላ በኩል ደግሞ ሁለት ፋክተሮች ደግሞ የሰውን በፓርቲኩላር አካባቢ ላይ የሰውን ቁጥር ይቀንሳል። on the other hand mortality which is the rate immigration out migration ደግሞ decrease the number of individuals in a population በሆነ ፖፑሌሽን ላይ ደግሞ የሞት ምጣኔና ከአንድ ሀገር ወጥቶ መሰደድ ወደ ውጭ የሚደረግ ስደት የዛን አካባቢ ቁጥር ይቀንሳል። ሰዎች ለምሳሌ ከኢትዮጵያ ወጥቶ የሚሰደዱ ከሆነ የኢትዮጵያን ህዝብ ቁጥር ይቀንሳሉ። ሰዎች ኢትዮጵያ ላይ የሚሞቱ ከሆነ የኢትዮጵያ ህዝብ ቁጥር ይቀንሳል ማለት ነው። እነዚህ በተለይ ሞርታሊቲ ሬት እና ኢሚግሬሽን ኢሚግሬሽን ምንለው ይቀንሳል። ኢሚግሬሽን እና ደግሞ ፈርቲሊቲ ሬት የሆነ ፓርቲኩላር ፖፑሌሽንን ቁጥር ይጨምራል። ግን ግሎባል ፖፑሌሽን ላይ ቼንጅ የሚያመጡት ፈርቲሊቲ ሬት እና ዴት ሬት ናቸው። ማይግሬሽን ለውጥ ያመጣል። ምክንያቱም ዓለም ላይ ከሆነ ከኢትዮጵያ ወጥቶ የሆነ አካባቢ ነው የሚሄደው ሰው የዓለም ፖፑሌሽን አይቀየርም። በዛ ምክንያት ወደ ሆነ አካባቢም ሲመጣ ከሆነ አካባቢ ወጥቶ ነው የሚመጣው። ስለዚህ የዓለም ፖፑሌሽን ግሎባል ፖፑሌሽን ላይ ቼንጅ አያደርግም። ማይግሬሽን ኢሚግሬሽንም ሆነ ኢሚግሬሽን ግን ፈርቲሊቲ ሬት እና ዴት ሬት ናቸው በግሎባል ፖፑሌሽን ላይ በዓለም አቀፍ ህዝብ ቁጥር ላይ ቼንጅ የሚያደርጉ ፋክተሮች ፈርቲሊቲ ሬት እና ሞርታሊቲ ሬት ነው። ፈርቲሊቲ ሬት የግሎባል ፖፑሌሽንን ይጨምራል። ዴት ሬት ደግሞ ግሎባልሽንን ይቀንሳል። ግን ማይግሬሽን ኮንስታንት ነው። ማይግሬሽን ሰዎች ከሆነ አካባቢ ተሰደው ወደ አንድ አካባቢ ሲመጡ የዓለም ፖፑሌሽን ለውጥ ያመጣል ማለት ነው። Understanding these changes at different spatial scales, local, national, regional, and global scales is very important for development planning. እነዚህን መረዳት እነዚህ ሁኔታዎችን እነዚህ ሂደቶችን መረዳት በተለያዩ ለውጦች በስፓሻል የሆኑ ለውጦች በቦታ የሚሆኑ ከአካባቢ በሎካል አንፃር በሎካል የሚመጡ ግሎባል ቼንጆችን ከናሽናል ከሀገር አንፃር ከሆኑ ሪጅን አፍሪካ ኦር ኢስት አፍሪካ ምናምን እያለን ሆርን ኦፍ አፍሪካ እያለን በሪጅን እየከፋፈለ እንደዚሁም ግሎባሊ ዓለም አቀፍ ደረጃ ስንከፋፈል ያለውን ስፓሻል ዲፈረንስ ስኬሉን ማወቃችን
መለያየቱን ማወቃችን ለተለያዩ ከዲቨሎፕመንት ከልማት እቅድን ከማውጣት ጋር በጣም አስፈላጊ ይሆናል ማለት ነው። የተለያዩ ፖሊሲዎችን በምናደርግ ጊዜ ህዝቡን ኮንሲደር ማድረግ ስለሚጠበቅብን እነዚህን አይነት ስፔሻል ስኪሎችን በደንብ አድርገን መረዳት እንደ መንግስትም እንደ ሀገርም በጣም አስፈላጊ ይሆናል ማለት ነው። Therefore, understanding global population trends and anticipating the demographic change to come in is crucial to the achievement of development goals that countries, regional or global communities plan. አጠቃላይ የግሎባል ፖፑሌሽን ትሬንድ የዓለም የህዝብ ቁጥር የመጨመር ሁኔታዎችን አዝማሚያዎችን መረዳት አንደርስታንድ ማድረግ እንደዚሁም አንቲሲፔት ማድረግ የህዝብ አጠቃላይ ዲሞግራፊክ የሆኑ የህዝብ የስነ ህዝብ መዋቅር የሚባለውን ያን አንቲሲፔት ሊመጡ የሚችሉ ለውጦችን አስቀድሞ አንቲሲፔት ማድረግ መገመት መቻል ፕሪዲክት ማድረግ መቻል ሀገሮች እንደዚሁም ሪጅኖች እንደዚሁም በዓለም አቀፍ ደረጃ ማህበረሰቦች ያቀዷቸውን የተለያዩ አይነት የልማት ግቦች የልማት እቅዶች ሊኖሩ ይችላሉ እነሱን ለማሳካት በጣም አስፈላጊ ይሆናል ማለት ነው። One among the such plans is the 2030 Agenda for Sustainable Development. እንደ አንድ ጥሩ ኤግዛምፕል እንደ ጥሩ ምሳሌ ልንወስድ የምንችለው የ2030 አጀንዳ ነው። ከነዚህ እቅዶች መካከል የ2030 የዘላቂ ልማት አጀንዳን እንደ አንድ ምሳሌ መውሰድ እንችላለን። The 2030 agenda emphasizes that people are the center of ይሄ ምንን ያለው ዜጎች ሴንተር ኦፍ ሰስቴኔብል ዲቨሎፕመንት መሆን አለባቸው። ለዘላቂ ልማት የ2030 የአጀንዳ 2030 የሚለው ህዝቦች ፒፕልስ የዘላቂ የልማት ሴንተር መሆን ያለባቸው ሰዎች ናቸው ህዝቦች ናቸው ብሎ ያን ኢንፋሳይዝ ያን አጽንኦት ይሰጣል የ2030 agenda ማለት ነው። Population trends observed over the past few decades point to substantial progress made towards several of the sustainable development goals so far. እንግዲህ ይሄ population trend observed ያየናቸው የተለያዩ population ትሬንዶች የሚታዩ ባለፉት ጥቂት population over the past few decades ባለፉት ጥቂት አስርት ዓመታት ላይ የተለያዩ ተስተዋው ያየናቸው የህዝብ ብዛት የመስተካከል ሁኔታዎች የሰስተይነብል ዲቨሎፕመንት የዘላቂ ልማት ግቦች ላይ ተደረጉ የተለያዩ ማሻሻያዎችን እንደማሳያ ሆኖ ያገለግል ይችላል ማለት ነው። ፕሮግራም toward several sustainable development ልማት እስካሁንም የመጣናቸው ለውጦች እስከ ቅርብ ጊዜ ከብዙ ለምሳሌ ኤግዛምፕል ኢንክሉድ reduced mortality የሞት ምጣኔ ከመቀነስ particularly among children as well as increased access to sexual and reproductive health care as a result of population policies and their family planning programs. ለምሳሌ የሞት ምጣኔ በፓርቲኩላሪ ደግሞ የልጆች የህፃናት የሞት ምጣኔን ከመቀነስ አንፃር እንደዚሁም ከተለያዩ የህዝብ ፖሊሲ አማንግ ፓርቲኩላሪ የህፃናት access to sexual and reproductive health care ከህዝቦች ጋር ከስነ ህዝብ ጋር የሚስተዋሉ የተለያዩ ፖሊሲዎች የቤተሰብ ምጣኔ የስነ ተወልዶ መርሃ ግብሮች እነዚህ ከጾታ ከስነ ተወልዶ ጋር የተያያዙ የጤና አጠባበቆች ተደራሽነትን ከመጨመር አንፃር የሰስተይነብል ዲቨሎፕመንት የዘላቂ ልማት እቅዶች ጉልህ ትልቅ አስተዋጽኦ አድርጓል። እነዚህን እንደ ምሳሌ መውሰድ እነዚህ ለምሳሌ ሞርታሊቲ ሬት ሲግኒፊካንትሊ ቀንሷል ሀገራችንም ላይ ዓለምም ደረጃ የጤና የሳኒቴሽን ሁኔታዎች እየተስተካከሉ የስነ ተዋልዶ ሁኔታዎች እየተስተካከሉ ሲመጡ የመቀነስ ሁኔታ ያ አንዱ የሰስተይነብል ዲቨሎፕመንት ማሳያ ነው ማለት ነው። Recent demographic trends in different countries and regions of the world are turning to sustainable development. For example, countries experiencing rapid population growth
most of which are sub-Saharan Africa, must provide schooling and health care to a growing number of children and ensure education and employment opportunity to increase the number of the youth. በአጠቃላይ ሪሰንትሊ አሁን በቅርብ ጊዜ ያሉ የዓለማችን ሀገራት የተለያዩ ሀገራትና ሪጅኖች በቅርብ ጊዜ ከዲሞግራፊ ከስነ ህዝብ አወቃቀር አዝማሚያዎች ጋር የተለያዩ ቼንጆች ለዘላቂ ልማት ላይ የራሳቸውን ተጽዕኖ ያሳድራሉ ማለት ነው። ለምሳሌ for example countries experiencing ብዙ ጊዜ rapid population ለምሳሌ እጅግ በጣም ፈጣን የሆነ እድገት ያላቸው እያስመዘገቡ ያሉ ሀገራት አብዛኛው ጊዜ ከሳሃራ በታች የሚኖሩ ሀገራት አፍሪካ ላይ የሚገኙ ህፃናት በከፍተኛው ፖፑሌሽን በጨመረ ቁጥር ህፃናት ቁጥር በከፍተኛ ሁኔታ ይጨምራል። ያ ለነዛ ህፃናት ደግሞ የሚሆን የትምህርት የጤና አገልግሎቶችን መስጠት በጣም አስፈላጊ ይሆናል ማለት ነው። በፖፑሌሽን ያን በበቂ ሁኔታ ማዳረስን ይፈልጋል። በተጨማሪ ደግሞ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ የሚመጣው ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ የመጣው የፖፑሌሽን የወጣቶች ዩዝ የወጣቶች ቁጥር ከጊዜ ወደ ጊዜ በከፍተኛ ሁኔታ ለነዛ የሚሆን ደግሞ ትምህርት በተጨማሪም የስራ እድሎችን መፍጠር በጣም አስፈላጊ ይሆናል። ከሰስተይነብል ዴቨሎፕመንት ዘላቂ ልማት countries where population growth has slowed or ceased must be prepared adequate health care for an increasing proportion of older person in contrast በሌላ በኩል ደግሞ አንዳንድ ሀገራት በተለይ ፓርቲኩላር ዩሮፕ አካባቢ ላይ የዜጎቻቸው የህዝብ ቁጥር መቀነስ አዝማሚያ የሚያሳዩ ሀገራት አሉ። አውሮፓ ላይ በተለይ እንደ ጣሊያን ደግሞ ኦልሞስት ሲዝ የቆመ አይነት ስታተስ ያላቸው በከፍተኛ ሁኔታ የኦልድ ያረጁ ሰዎች ኦልድ ፐርሰኖች የሚገኙባቸው ሀገራት አሉ። እነዚህ አይነት ሀገሮች ቁጥራቸው እየጨመረ ይሄዳሉ ያረጁ አረጋውያን የሚባሉ ለነሱ በቂ የሆነ ከጤና አገልግሎት ከሳኒቴሽን ከብዙ አንፃር ለነሱ በቂ አገልግሎቶችን ማዘጋጀት ይጠበቃል። This and other challenges can be addressed in part by anticipating the future demographic trends and incorporating that information into policies and planning. በአጠቃላይ እነዚህና ሌሎች ተያያዥ የሆኑ ተግዳሮቶች ወደፊት አጠቃላይ ከዲሞግራፊ የስነ ህዝብ ዲሞግራፊክ ትሬንዱን ከአንቲሲፔት ከመረዳት አንፃር መረጃዎችን በፖሊሲዎች እንደዚሁም በፕላን በእቅድ ውስጥ በማካተት መፍትሄ መስጠት ይቻላል። መፍትሄ መስጠት ያስፈልጋል ማለት ነው። እነዚህ ነገሮች ኮንሲደር በማድረግ ሌላው slave trade ነው። slave trade colonization and the spread of gradually these are the cause for the population stagnation in the sub-Saharan Africa. sub-Saharan Africa ከሳሃራ በታች አፍሪካ ሀገራት ብዙ ጊዜ በድሮ ጊዜ በባሪያ ንግድ በተለይ አትላንቲክ slave trade በባሪያ ንግድ በተጨማሪ ኮሎናይዜሽን በቅኝ ግዛት እንደዚሁ የተለያዩ አይነት ገዳይ የሆኑ በሽታዎች በመስፋፋታቸው ምክንያት ከሳሃራ በታች ያሉ የአፍሪካ ሀገራት የህዝብ ቁጥራቸው የመቀነስ ሁኔታ ነበረ ማለት በፊት ጊዜ Africa experiences stagnation of population size between 1500 and 1900 በ1500 ከ1500 እስከ 1900 በነበረው እነዚህ ክፍለ ዘመናት ውስጥ የአፍሪካ ህዝብ ቁጥር በጣም ስታግኔሽን የመቀነስ ሁኔታን አሳይቶ ነበር። Its population size increased by only 20 million people from 80 million in 1500 የአፍሪካ ህዝብ ቁጥር በ80 ሚሊዮን ነው የጨመረው to 100 million in 1900
1800 እንግዲህ የአፍሪካ ህዝብ ቁጥር ከ1800 እስከ 1900 ባሉ 400 ዓመታት ውስጥ እንግዲህ በስንት ነው የጨመረው? በ20 ሚሊዮን ከ80 100 ሚሊዮን የደረሰው ማለት ነው። በጣም ትንሽ እድገት ነው ያሳየው በእነዚህ 400 ኦልሞስት ወደ 4 ክፍለ ዘመናት። meanwhile during the period population size of other regions example Asia, South America and North America has increased 3 to 5 fold። በመሃል ደግሞ በእነ አፍሪካ እንዲመጡ ያቀዘባሰችበት ጊዜ እነ ኤዥያ፣ ደቡብ አሜሪካ፣ ሰሜን አሜሪካ የመሳሰሉ አህጉሮች ከ3 እስከ 5 እጥፍ ፖፑሌሽናቸው ያደገበት ጊዜ ነበረ ማለት ነው። ይሄ ዘመን የ20th century ያኛው ክፍል witnessed the demographic explosion of the developing world። በይሄኛው ሃያኛው ክፍለ ዘመን ደግሞ ምን ያሳየን? በዲቨሎፒንግ ዓለም በዲቨሎፒንግ ካንትሪዎች በታዳጊው ዓለም ውስጥ የዲሞግራፊክ ኤክስፕሎዥን በከፍተኛ ሁኔታ የህዝብ ቁጥር መጨመር የታየበት ዘመን ነበር። 21ኛው ክፍለ ዘመን between 1900 and 1980 all the developing regions including sub-Saharan Africa experienced high population growth። ከ1900 እስከ ሁሉም ታዳጊ የሚባሉ ከሳህራ በታች ያሉ ሀገራትን ጨምሮ ከፍተኛ የሆነ የህዝብ ቁጥር ጭማሪ ያሳዩበት ነበር። in particular በተለይም ደግሞ የሳብ-ሳሃራን አፍሪካ population increasing መጨመር ጀመረ ማለት የሳብ-ሳሃራን countries in particular as a result the population growth of the region stood at 2.8% per year on average። በ2.8% በየአቨሬጅ በየአመቱ በአማካይ ማደግ ጀመረ ማለት ነው። ይሄ ዲሞግራፊክ ኤክስፕሎዥን በሃያኛው ክፍለ ዘመን the three major sub-regions sub-Saharan Africa ላይ በዋናነት ሶስት የሚባሉ ሪጅኖች በተለይም ኢስተርን አፍሪካ፣ ሴንትራል አፍሪካ እና ዌስተርን አፍሪካ ከፍተኛ ሁኔታ እድገት ያሳዩ ናቸው። 93.5% የሚሆነውን የ2015 ላይ የነበረውን የኮንቲኔንቱን ፖፑሌሽን ይሸፍኑ ነበር ይለናል። in the period between 1980 up to 2015 they had high rate of population growth of 2.9 million 9%, 3% and 2.7% per year on average respectively። በተለይም ከ1980 እስከ 2015 እነዚህ አካባቢዎች ከፍተኛ የሆነ የእድገት ምጣኔ የፖፑሌሽን ግሮዝ የህዝብ ቁጥር ጭማሪ ያሳይቷል። በአማካይ 2.9 ኢስት አፍሪካ ላይ ነው ሪስፔክቲቭሊ ስለሆነ 3% በማዕከላዊ አፍሪካ እንደዚህ ምዕራብ አፍሪካ ላይ 2.7 በየአመቱ እነዚህ አካባቢዎች በዚህ ፐርሰንታይል በዚህ መቶኛ እድገት አሳይቷል ማለት ነው። during the same period በተመሳሳይ period ደግሞ a lower rate of population growth was observed in southern sub-region of Africa with a rate of growth of 1.8 per year። እንግዲህ ዝቅተኛውን ያስመዘገቡ በእነዚህ አመታት ላይ የደቡቡ የአፍሪካ ክፍል ነው 1.8% ነው የእድገት ምጣኔው። በአንጻራዊነት ትንሽ ነው ከሌሎች ሪጅኖች የአፍሪካ ሪጅኖች አካባቢ አንፃር 1.8 የደቡብ አፍሪካ አካባቢ ዝቅተኛ አስመዘግቧል። hence by mid 2015 sub-Saharan Africa population was estimated at 962 million. This means about 10 times is 1900 እንግዲህ በ2015 አጋማሽ አካባቢ ከሳህራ በታች የሚገኙ የአፍሪካ ህዝቦች ቁጥር ከ962 ሚሊዮን አካባቢ እንደሆኑ ተገምቶ ኤስቲሜት ተደርጓል። ያ ማለትም ከመቶ ዓመታት በፊት ከነበረው ከ1900 ከነበረው ቁጥር ኦልሞስት ወደ 10 እጥፍ የበለጠ ቁጥር አስመዝግቧል ማለት ነው። total population of the continent is more than 1.3 billion and increasing at annual rate of 2.45%። ይህን ያህል እድገት በየአመቱ የአፍሪካ የፖፑሌሽን በዚህ መልኩ እያደገ ይገኛል። ከአመት አመት በከፍተኛ ሁኔታ አሁን ላይ ከ1.3 ቢሊዮን በላይ ደርሷል የአፍሪካ ፖፑሌሽን ተብሎ ነው የሚገመተው። አመታዊ እድገቱም እንግዲህ
ከ2.45% በላይ ነው ተብሎ ይሄ ከፍተኛ ቁጥር ነው። Asia, the most populous net continent in the world with 4.68 billion people, accounting for 59.5% of the world population as of 2021. እንግዲህ ኤዥያ በጣም most populous የምትባለው በከፍተኛ የሆነ የህዝብ ቁጥር አለባት የምትባለው ወደ 4.8 በነገራችን ላይ ተማሪዎች ፈጥነው ነው ቪዲዮ የረዘመ ስለሆነ ነው 4.68 ቢሊዮን ፒፕል አካባቢ ይኖራል ተብሎ ይገመታል። ኦልሞስት ወደ 59.5 የሚሆነውን የዓለማችንን ፖፑሌሽን እዚህ ሪጅን ላይ ነው ኤዥያ ላይ ነው የሚገኘው እዚህ አህጉር ላይ ነው የሚገኘው በ2021 ላይ አፍሪካ is the second largest continent by population with around 1.37 billion people or 17.2% of the world population. The 17.2% የሚሆነውን የዓለማችን ፖፑሌሽን ማለት 1.37 ቢሊዮን አካባቢ የሚገመት ቁጥር ያለችው አፍሪካ ሁለተኛ ናት ማለት ነው። ሌላው only these two continents have crossed 1 billion people milestone ከ1 ቢሊዮን የተሻገሩት አፍሪካና ኤዥያ ናቸው በህዝብ ብዛት ማለት ነው። ኤዥያ and Africa together share about 77% of the global population. እነዚህ አፍሪካና ኤዥያ አንድ ላይ በመሆን የዓለምን 77% የሚሆነውን የዓለምን ግሎባል ፖፑሌሽን የሚሸፍኑ እነዚህ ሁለት አህጉሮች ብቻ ናቸው። Europe has population of around 748 million, which is 9.5% now. North America home to around 597 million, which is 7.6% of the global population. And the South Africa is the second least populated continent next to Oceania. ከኦሺኒያ ቀጥሎ ትንሽ የምትባለው እሷም 435 ሚሊዮን ማለትም 5.53% ተሸፍናለች። ኦሺኒያ ደግሞ 4.43 ሚሊዮን ነው። ያ ማለት በጣም ትንሽ የምትባለው ኮንቲኔንት ያለች በፖፑሌሽን ኦሺኒያ ነች። አንታርክቲካ ያው ሰው አይኖርበትም ለሪሰርች ምናምን ላይ ስለሆነ እነዚህ በዋነኛነት ሰው የሚኖርባቸው በቋሚነት የሚኖርባቸው እነዚህ ስድስቱ ናቸው በዋነኛነት። ኦሺኒያ 0.55% የዓለም ፖፑሌሽን የሚሸፍነው ማለት ነው። continents by population የዓለማችንን ህዝብ በአህጉሮች ስንከፋፈል ኤዥያ ይሄን ያህል ቁጥር በ2021 እንግዲህ እያደገ ነው። ሼሩ እንግዲህ 57.9% እዚህ ጋር ዲቴል ዴታውን መመልከት ትችላላችሁ። ያለው ሬቱን በዋናነት እዚህ ጋር ኤዥያ 0.83 ነው። የአፍሪካ ነው ከሁሉም በጣም ከፍተኛ። ቀጥሎ ኦሺኒያ አለች 1.27። ሌሎች ዩሮፕ በጣም በጣም ዝቅተኛ የሆነ ኦልሞስት የዩሮፕ እድገት በጣም ቆሟል በሚባል ደረጃ ነው ያለው። በጣም አሳሳቢ ደረጃ ላይ ነው የፖፑሌሽን እድገታቸው። ለዛም ሀገራቶች የተለያዩ ፖፑሌሽናቸው እንዲያድግ የተለያዩ ማበረታቻዎችን ለዜጎቻቸው እንደ ቤት የጤና ዋስትና ምናምን የመስጠት ነገር ያሳያሉ። ምክንያቱም ፖፑሌሽን መቆም በራሱ ከፍተኛ ተጽዕኖ ስላለው ማለት ነው። እነዚህ ሁሉ እንግዲህ በዚህ ቴብል ላይ መመልከት ቼንጁን ለውጡን መመልከት ትችላላችሁ ማለት ነው። The high growth in the world population over the past centuries is largely the result of advances in modern medicine and improvement in living standards. እንግዲህ በከፍተኛ ሁኔታ ባለፉት 100 ዓመታት ውስጥ በዓለም ህዝብ ቁጥር ላይ ከፍተኛ የሆነ እድገት በአብዛኛው መምጣቱ ሞደርን የሆኑ ዘመናዊ የሆኑ መድኃኒቶች እድገት መኖራቸው የሊቪንግ ስታንዳርድ የኑሮ ደረጃዎች የዜጎች መሻሻል እንደ ትልቅ ምክንያት ተደርጎ ሊወሰድ ይችላል። This have significantly reduced infant
child in the maternal mortality and have contributed to an increase in the life expectancy of peoples. This in turn እንግዲህ እነዚህ ቁጥሮች በከፍተኛ ሁኔታ የዓለማችንን የህዝብ ፖፑሌሽን ላይ ቼንጅ ሲግኒፊካንት የሆነ በሰዎች የጨቅላ ህፃናትን ሞት ከመቀነስ አንፃር የእናቶችን ሞት በወሊድ ጊዜ በተለያዩ ምክንያት በደም እጦት በምናምን የእናቶች ሞት ሲከሰት ነበር። ያን ከመቀነስ አንፃር በእጅጉ የቀነሰ ለሰዎች ላይፍ ኤክስፔክታንሲ የመኖር ጊዜያቸውን ላይፍ ኤክስፔክታንሲያቸው እንዲጨምር አድርጓል ማለት ነው። እነዚህ አይነት መሻሻሎች እንዲመጡ ሆኗል። በተጨማሪ this in turn increase the older population እነዚህ ነገሮች በአጠቃላይ ሞደርን ሜዲሲን የህክምናው ማደግ ሊቪንግ ስታንዳርድ የሰዎች ኑሮ ደረጃ መሻሻሉ በአጠቃላይ ሁኔታ በድምሩ የሰው ልጆች የኑሮ ደረጃ መሻሻላቸው ጤና መድን እነዚህ ነገሮች መሻሻላቸው የዓለም ቁጥር እንዲጨምር አስችሏል ማለት ነው። ሂውማን ሌላኛው ቀጣይ ሴክሽን ላይ የምንመለከተው 6.2 ሂውማን ኢንቫይሮንመንት ሪሌሽንሺፕ በቀጣይ እንመለከታለን። ቻናሉን ሰብስክራይብ አድርጉ፣ ሼር እንደዚሁም ጥያቄ አስተያየታችሁን ኮሜንት ላይ ጻፉ። ኔክስት እንገናኛለን። ባይ ባይ ቻው።